ስለ መርህ ለምን አናወራ? ፕሪንሲፕል ለምን አናወራ? ፕሪንሲፕል ኦፍ ላይፍ ስለ ህይወት መርሆች እናወራ። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕልድ የሆነ ላይፍ መርህ ያለው ህይወት በጣም ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። እኔ አንድ ጊዜ ክሊኒክ ውስጥ እየሰራው አንዲት ሴት መጣችና የ15 ቀን ሲክ ሊቭ ጻፍልኝ የሆነ ቦታ ልሄድ ነበር አለችኝ። እንዴት ነው አልታመምሽም? አዎ። እኔ አላከምኩሽም? አዎ። ግን ቅርብ ነች በጣም ለኔ በጣም እርግጠኛ ሆና ነው የመጣችው። አክሜሽ አላከምኩሽም? እኔ ያው አልታመምሽም። ታዲያ እንዴት ነው ሲክ ሊቭ ምጽፍልሽ? ወዳጆች አይደለን እንዴ አለች። እንዴ ወዳጆች ብንሆንም እንዴት ልጽፍ እችላለሁ? ምንድነው ይሄ? ፕሪንሲፕል ነው። ስለዚህ ፕሪንሲፕል ኢንቴግሪቲ ይሰጣቸዋል። ህይወታችሁን የምትመሩበት መርህ አለ። በህይወቴ መርህ መሰረት ያላከምኳትን ሴት ሲክ ሊቭ ያልጽፍኳትን ሴት 15 ቀን ረፍት ሰጥቻታለሁ ብዬ ልጽፍ አልችልም። ፕሪንሲፕል ነው፣ መርህ ነው። ስለዚህ በመርህ የምንኖር ከሆነ ህይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን ብዬ አስባለሁ። ስለዚህ ለምን እነዚህን ፕሪንሲፕሎች እያየን ህይወታችንን እያየን አብረን እያሰላሰልን፣ ከፈለጋችሁ ሜዲቴሽን በሉት፣ ከፈለጋችሁ ማሰላሰል በሉት፣ አብረን እያሰላሰልን ያሉትን ደቂቃዎች እናሳልፍ ብዬ ወሰንኩኝ። ወደ መጀመሪያው እንሂድና አብረን እናስብ። የመጀመሪያው ላይፍ ፕሪንሲፕል ሰልፍ አክሴፕተንስ ነው። አብረን እንድናየው የምፈልገው ራስን መቀበል፣ ሰልፍ አክሴፕተንስ። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት። ኑረዱ አላቸው። ነጮቹ ኑረዱ፣ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይሄን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው አላቸው። this is my father። ተመልሰው ሲገቡ ሰዎቹ ገርሟቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነው፣ የኔ አባት ነው። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ደሃ ነበረ። እናቴ ልብስ አጥባን ያሳደገችኝ፣ ጭቃ አብኩታ ያሳደገችኝ እናቴ፣ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋር ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። ታውቃላችሁ፣ የቆዳ ቀለማችንን የሚወስኑት ሜላኖሳይትስ የሚባሉ ሴሎች አሉ ቆዳችን ላይ። እነዚህ ሜላኖሳይትስ ሜላኒን የሚባል ፒግመንት ይፈጥራሉ። ሜላኒን በዛ ሲል ጠቆር እንላለን፣ አነስ ሲል እንቀላለን፣ በጣም ትንሽ ሲሆን ነጭ እንሆናለን። ለኛ አሁን ለአፍሪካውያን ይሄ በኢኳቶሪያል አካባቢ ለምንኖረው በርከት ያለ ሜላኒን ተሰጥቶናል። ሜላኖሳይቶቻችን በርከት ያለ ሜላኒን ምክንያቱም አልትራቫዮሌት ላይት ስላለ ቆዳችን ከካንሰር እንዲከላከልልን
ሜላኒን ቀለሙ ካንሰር ስለሚከላከል አልትራቫዮሌት ላይቱ እንዳይገባ ስለሚከለክል ጠየም ጠቆራልን። የሚገርም እኮ ነው። ስለዚህ ቆዳ ቀለሜን እቀበለዋለሁ። እዚህ ብቻ አይደለም፣ የትም ሀገር ሊሄድ ያው ሁሉም ጋር ስንሄድ ታውቃላችሁ፣ ጥቁር ነን። የመጀመሪያ አሜሪካ ሄድኩኝ ጊዜ ፎርም አለ ታውቃላችሁ፣ እና ሲሞላ ዋይት ሚላል ስትሞሉ ስማችሁ እንደዚህ ሞልታችሁ፣ ከዛ ብላክ ይላል፣ ከዛ የሎ ይላል። የሎ ቻይኒዝ ምናምኖችን ነው የሎ የሚሏቸው። ከዛ አዘርስ ይላል። ከዛ ይሁንና እኔ ዋይት አይደለሁም አልኩኝ። ብላክ ነኝ እንዴ? ብላክም አይደለሁም አልኩኝ። ከዛ የሎም አይደለሁ፣ አዘር ሞላው። አናውቀውም። አያችሁ፣ እኛ ጥቁር መሆናችንን አናውቀውም። ግን የትም ሀገር እንሄድ የቆዳ ቀለሜን እቀበለዋለሁ፣ ቁመቴን እቀበለዋለሁ፣ አይደንቲቲን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አድርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ፣ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድነው ካላችሁ ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት የተገረምኩ፣ ቺቺ ሴት ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም ነው። ምንድን ነው ሚስጥሯ ብዬ አሰብኩኝ። ሰልፍ አክሴፕታንስ ነው። ራሷን በደንብ ትቀበላለች። ስለዚህ ይህን አብረን እናስበው። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን ቀበለዋለሁ። ይህ ሰልፍ አክሴፕታንስ ነው። ሁለተኛው ለህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል፣ ከሀብታም ቤተሰብ ተገኝተን ሊሆን ይችላል፣ ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት። በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት። አሁን እኔ ሐኪም ነኝ። ከዛ ክሊኒክ ውስጥ ሰራለሁ። ክሊኒክ ውስጥ ሰራ ነበረ። ክሊኒክ ውስጥ ሰራ ሳቲስፋክሽን የለኝም። 20 ሰው አክማለሁ፣ ግን አላገኘሁትም። ገና አላገኘሁትም። የተፈጠርኩበትን ዓላማ አላገኘሁትም ነበር። ከዛ ሳይኮሎጂውን ስጨምር፣ ቴዎሎጂውን ስጨምር፣ ትሮፒካል ሜዲሲኑን ስጨምር፣ ማስተማር፣ ሌሎች ሰዎችን ኢንካሬጅ ማድረግ፣ ሊፍት አፕ ማድረግ፣ ታለንታቸውን ማውጣት፣ ሞቲቬት ማድረግ፣ ማነሳሳት፣ ሌክቸር ማድረግ፣ እሱን ሳይ አገኘሁት። ራሴን አገኘሁት። ስለዚህ አም ሃፒ። አሁን ክሊኒክ ውስጥ ቁጭ ብዬ ከምሰራው አሁን እናንተ ጋር አብሬ ሳሰላስል ምናምን የበለጠ ደስተኛ ነኝ። እና አንዴ ምን እላለሁ እኔ ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊሊያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚንግ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒሲሊን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሰራው ነበረ? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩን ማን ይሰጠን ነበር? ስለዚህ ዋናው ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልጎ ፈልቅቆ ማውጣት ያስፈልጋል። ከዛ ስታገኙት ስራችሁን እየሰራችሁ የህይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ሶስተኛው ለባንክ ሰዎች አይባልም፣ ግን አቮይዲንግ ኮምፒቲሽን ነው። ዩ አቮይድ ኮምፒቲሽን ማለት እንደ ባንክ ኮምፒት ታደርጋላችሁ። በህይወታችሁ ግን ሚዝሬብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት ይችል ነበር? ምን ያህል ሰራው? ምን ያህል ማንበብ ይችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። እኔ ጓደኞች አሉኝ እና አሁን አንደኛው ወዳጄ ዱባይ 20 ሚሊዮን ብር ቤት ገዛ። ጉድ እኮ ነው። ከዛ መጣና እኔ ሰፈር ደግሞ በድቤት አናሼ ነው። እኔ ሰፈር
30 ሚሊዮን ብር ቤት ደግሞ ገዛ። አዲስ አበባ ደግሞ ያስፈልገኛል ብሎ እኔ ብኖረው ደግሞ አፓርትመንት ተከራይቼ ነው። አሁን ራሴን ከሰዎች ጋር ኮምፒት ካደረኩኝ እንዴት ምን አይነት ትካዜ ውስጥ እንደምገባ አስቡት። ያወራልኛል እሱ ዱባይ ሄጄ 20 ሚሊዮን ብር ቤት ገዝቼ እዚህ መጣሁና 30 ሚሊዮን ብር ቤት ገዛው፣ እዛ ደግሞ እንዲህ አደረኩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ፣ ከማንም ሰው ጋር አትቡ። ግን የራሳችሁን ፖቴንሻል ቱ ዘ ማክሲመም አውጥቶ ለመጠቀም ከጓደኛ ጋር ራሴን ለማስተያየት እኔ ደግሞ እሱ በትምህርት ቅድመ አያቴ ትሆናለህ ይለኛል። 12ኛ ክፍል አልጨረስኩም እሱ እና እሱ ደግሞ ከኔ ጋር ቢወዳደር ደግሞ ስቃዩን ነው የሚያየው። ከራሳችሁ ጋር ተወዳደሩ፣ ከዛ ሰላም ታገኛላችሁ። ምን መስራት እችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት እችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። አራተኛው ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ it really helps። ጓደኛዬ ጋር ደወልኩለት፣ ከዛ አያነሳም። አየው ጥጋቡን፣ ስልኬን አያነሳም ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። በር ላይ ስታገኛት ሰላም አላለችሽም፣ እንዴት ብትንቀኝ ነው ብለሽ ማሰብ ትችላለሽ። ግን ደግሞ ደክሟት ይሆናል፣ አሟት ይሆናል፣ ባሏ እናዷት ይሆናል ብለሽ ፖዚቲቭ አድርጎ ለውጦ መቀየር ይቻላል። መስሪያ ቤት ውስጥ ፖዚቲቭ ቲንከርስ ካሉና ሁሉን አቅንታችሁ የምትመለከቱት ከሆነ በጣም ሰላማዊ ህይወት ትኖራላችሁ። የፖዚቲቭ ቲንኪንግ አባት ኖርማል ቪንሰንት ፐርል ይባላሉ። ኖርማል ቪንሰንት ፐርል 5 ፕሬዚደንቶች መስክረውላቸዋል። ለአሜሪካን ከዲፕሬሽን ከትልቁ ዲፕሬሽን ለመውጣት ምክንያት ከሆኑ ሰዎች ዋነኛ ከሆኑ ሰዎች አንዱ ኖርማል ቪንሰንት ፐርል ያስተማሩት ምንድን ነው? ቲንክ ፖዚቲቭ። ሁል ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። ሀሳብህን ፖዚቲቭ አድርገው ማለት ነው። እኔ ፀሐይ እወዳለሁ። አንዱ ኢትዮጵያ ውስጥ የምኖርበት ምክንያት ፀሐይ ይመስለኛል። ጠዋት ተነስቼ ፀሐይ ደስ ይለኛል። ፀሐይ ግን ሁሉ ጊዜ ፀሐይ የለም። ዳመና ይሆናል፣ ዝናብ ይሆናል። ከዛ ምን እላለሁ መሰላችሁ? ደስ የሚል ዳመና ነው ዛሬ ደግሞ ያለው ላለሁ ደስ የሚል ዝናብ። ምክንያቱም ማይንዴ ውስጥ ነው ያለው። ከቃኘሁትና ፖዚቲቭ ካረኩት ደስተኛ ሆኜ ነው የምውለው። ስላንተ ያለኝን አመለካከት አስቀድሜ ጥሩ ሰው ነው፣ መልካም ሰው ነው፣ ደስ የሚል ሰው ነው ብዬ ካሰብኩኝ ደስ የሚል ሰው ነው የምትሆንልኝ፣ ጥሩ ነው የምትሆንልኝ። ስለዚህ ፖዚቲቭ ለመሆን እናስብ። አብረን እያሰብን ነው አይደለም? እሺ go for the best በህይወት ዱዓም ስታረጉ ስትጸልዩ የምትሉት አለ። እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ትልቁ ለማን ሊሆን ነው? እንደው ትንሽ ነገር ብትለምን ትልቁን አትማርም? why not go for the best? ይሄ ዓለም ዩኒቨርስ ብዙ ነገር አለው፣ ለሁላችንም ይበቃ ነገር አለው በጣም ብዙ። ስለዚህ go for the best። ድሪም ስታረጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። እና ስንጠይቅ ከፍ አድርገን እንጠይቅ። ይሄ ውስኪ ይራጩበት የለም እንዴ ገንዘቡን? እኔ አንድ አብሮኝ የተማረ ዶክተር አለና እናንተ እኮ የምትጠጡት ይጠጣል፣ እናንተ እኮ የምትጠጡት በጣም ውድ መጠጥ ነው እኮ የምትጠጡት፣ 3000 ብር ምናምን ታወጣላችሁ ለጠርሙስ አልኩት። እኔ ከጠጣው ብዙ ጊዜ ስለሆነ ነው። ከት ብሎ ሳቀ። 3000 ብር ጠርሙስ አለኝ። 40-50 ሺህ ብር ነው እኛ የምናወርደው አለ። ታዲያ ለመጠጣት ምን ለማድረግ ለፈለጉት ነገር የሚያገኙት ከሆነ እዚህ ዩኒቨርሲቲ ላይ ያለውን ሪሶርስ ለጥሩ ነገር አንተ ለምንድን ነው የማታገኘው? ስለዚህ go for the best, dream big። እሺ understand timing።
ይሄ ደግሞ በጣም ኢምፖርታንት ነው። ለመሰላችሁ ኤምብሪዮሎጂ የሚባል ሳይንስ አለ። ሴቶች ጸንሰው የሚወልዱት ከ37 ሳምንት እስከ 42 ሳምንት ነው። ከ37 ሳምንት በፊት ከወለደች ፕሪተርም ነው። በጣም ከቀደመ ደግሞ ምን ይሆናል? ሳምባችን ሰርፋክታንት የሚባሉ ነገሮች አሉ ስንወለድና ሳምባ እንዲ ኤክስፓንድ እንዲያደርግ የሚያደርጉ ነገሮች ናቸው። እሱ አያድግም። ቀድሞ ከተወለደ ሳምባው አያድግም። ስለዚህ ልጁ መተንፈስ ያስቸግረዋል፣ ጆንዲስድ ይሆናል፣ ቢጫ ይሆናል፣ ኢንፌክሽን ያዳል። ለምን? ያለ ጊዜው ስለተወለደ። ከ42 ሳምንት በኋላ ደግሞ ከቆየ አሁን ስንወለድ እዚህ ጋር ሱቸርስ የሚባሉ አሉ። ስንወለድ አጥንቶቹ ተለያይተው ነው የምንወለደው፣ አይገጥሙም። ስለዚህ በማህፀን ጭንቅላታችን በሚያልፍበት ጊዜ የተለያዩት አጥንቶች ኦቨርላፕ ያደርጋሉ። ከዛ ጭንቅላታችን ትንሽ ይሆናል። ከተወለድኩ በኋላ ኤክስፓንድ ያደርግና ከዛ መግጠም ይጀምራሉ። እዚች ጋ እንትንች ምን ንፍፊት ነው የምትባለው እዚች ጋ ያለችው እሱ አሁን የአራት አጥንቶች መገጣጠሚያ ምንድን ነበር የምትባለው? እርግብግቢት። እሱ አሁን የአራት አጥንቶች መገናኛ ነች። እና ገጥሞ 42 ሳምንት ከሆነው ግን አጥንቶቹ ውስጥ ይገጥማሉ። በማህፀን ለፍ ስትሉት ልጁ ያስቸግራል። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። እና አንድ ሼር የሚያደርጓት ነገር አለች። አንዲት ህፃን ልጅ ጋር የገጠመኝና ለአንዲት ህፃን ልጅ ብርቱካን ልጥላታለሁ። ከዛ ብርቱካን 3 ዓመቷ ነው እንዲህ ነበረ። ከዛ ለሷን የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ላንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ላንቺ ነው እኮ የምልጥልሽ እኮ ላንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይ ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ is this the right time ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። አብረን እያሰብን ነው። accept what you cannot change። መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበር። በጣም በቃ ስማር ሁሉ የማስበው እናቴን ነው። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በህይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሀዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ያንገበግባቸዋል። accept it, you cannot change it። መለወጥ አትችልም። መለወጥ የማትችለውን ነገር አክሴፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጉ፣ አክሴፕት አድርጉት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል ነው። ሞባይሌን ሰረቀኝ። ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበስ ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው፣ በቃ ኢትስ ጎን። ብደውልለት ሌባው ይስቅብኛል። በቃ ሙድ ነው የሚይዝብኝና ካልዘጋው ስልኩንና በቃ ኢትስ ሎስት። እንትን ሆነ፣ ተፈጠረ፣ ኢት ሃፕንድ፣ አለቀ። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት፣ አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ፣ ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር
ተጣልታችሁ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምን ትቆያላችሁ? ሲዝፋየር አውጁ፣ ተኩስ አቁም፣ ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፔስ። አብሮ የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑን ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል። አንድ ጊዜ አንድ አጎቴ ነበርና ሰዎችን ህይወት ምን አስተማረህ ብሎ መጠየቅ እወዳለሁ። ህይወት ምን አስተማረህ ብዬ ጠየቅ፣ እስቲ አንድ ነገር ንገረኝ አልኩት። ከዛ ምን አለኝ መሰላችሁ? በህይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በህይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበር አለ። ከዛውን ቆሜ ያስባለሁ፣ ይሄ ነገር የሚያገባኝ ነው? አስተያየት ልሰጥበት የሚገባ ነው? አይደለም። ስለዚህ አስተያየት አልሰጥም። ልናገርበት የሚገባ ጉዳይ ነው? አዎ እናገራለሁ። አሁን ዛሬ አንድ የሆነ ስብሰባ ነበረ፣ ከዚህ ስብሰባ ሊያስቀረኝ የሚችል። ከዛ ግን አሰብኩ፣ ይሄ ስብሰባ ያገባኛል አልኩኝ። ከመንግስት አካባቢ ያለ ነው፣ አያገባኝም። የሚያገቡኝ ስብሰባዎች አሉ መንግስታዊ የሆነ፣ ይሄኛውስ አያገባኝም። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ፣ ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ።